ከተማን አቤት ይባላል። ካድሬና ቀበሌ እንዲሁ የቀንጅብ ሆነዋል። መዝረፍ ማስጨነቅ እንጂ ለመሆኑ እናትና እህት ያላቸው ይመስላሉ። አበበ ገበያ ሄዶ 12 እንቁላል ገዛ ሲል ስብሃት ለአብ ወልድ ስብሃት ለአብ ወልድ። እመቤቴ ደግሞ ምኑን ልታሰሚኝ ነው? ጆሮ አይሰማው የለ ጉድ 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 እኮ ነው። እንደ እናት ዶሮ ታቅፎ ጫጩት ሊቀፈቅፍ ነው። ደሞስ ሁዳዴ ጦም መሆኑን ረሳው። አቡየ ገብረ መንፈስ ቅዱስ እባኮ ክፉ ያሰሙኝ። ስዩም 3ቱን ለጓደኛው ለከድር ሰጠው። ደሞ እሱስ ምን ሊያደርገው ይሆን? ከአበበ ባሰማ አለ ለካ። ስዩም ቀጠለ። 4ቱን ሸጠ። እትዬ አበበች ለከስካሳ በሱ ቤት ሥራ መስራቱ ነው። ይልቅ ሌላ ለወንድ ልጅ የሚስማማ ሥራ ሰርቶ አይበላም። ሥራው ተሰርቶ ተሙቷል። ሌባ ላመሉ ዳቦ ይልሳል ይባል የለ። ስዩም ቀጠለ። 2ቱን ቀቅሎ በላ። አቤት አቤት አቤት! የጉግ ማንጉግ ጊዜ የጌታ ቃል ታጥፎ በ40 ጦም እንቁላል የሚበላበት ጊዜ ደረስን። ኧረ ያገር ያለህ ፈረንጅ ነኝ ሊለን ይሆን? አፈር ያስበላ ምኑን አሲድ በሆዱ ቀበረበት እናንተዬ! እግዚኦ! ምን ይደረግ? የራሱን ንጉሥ ገሎ የሰው ሀገር ንጉሥ የሚያወድስና የሚያከብር ጉግ ማንጉግ ጥሎብን። ጤና ይስጥልን። ሀብል ተረክ ቤት የመሰረተ ትምህርት ትውስታዎች ትዝታዎች ልንል ነው። እንደሚታወቀው በደርግ መንግስት መሰረተ ትምህርት የሚባል አለ። ዛሬ ታዲያ በመሰረተ ትምህርት የእትዬ አበበችና የስዩምን የመሰረተ ትምህርት ትዝታዎች ዘጌርሳም ያጋራንን ጽሑፍ ልናቀርብላችሁ ወደናል። አብራችሁን ቆዩ። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድታበረቱ ስንል በፍቅርና በአክብሮት እየጠየቅን ነው። ስለምታደርጉልንም ሁሉ ከወዲሁ በማመስገን የእትዬ አበበችና ስዩም መሰረተ ትምህርት ትዝታዎች። በህይወት ላይ ያው ብዙ ገጠመኞች አሉ። አብዛኛዎቹ ሲረሱ፣ አንዳንዶቹ ደግሞ ሁልጊዜ አብረው የሚኖሩ አይነት ትዝታዎቹ ጥሩም መጥፎም ሲሆኑ ገጠመኝ ወይም ደግሞ የሌሎች መታሰቢያ ይሆናል። በህፃንነት እድሜ ጭቃ ቡክቶ ውሃ ተራጭቶ ተኮራርፎ ተደባድቦ ተመልሶም በትንሿ የእጅ ጣት ታርቆ ጓደኛ በመሆን በክፉ ወይም ደግሞ በበጎ የሚታሰቡ ሆነው በትምህርት በስፖርት ተወዳድሮ መሸነፍ ማሸነፍ ራሱን የቻለ ገጠመኝና ትዝታዎች አላቸው። የታሪክ ተረኮችም እንደ አቅራቢው ይለያዩ እንጂ የማይረሱና የህይወት ተጓዳኝ በመሆን ይቀጥላሉ። የታሪክ ትረካ ተስጦ ይጠይቃል። የራስን ወይም የሌሎች ገጸ ባህሪያትን ለመግለጽ ስነ ጥበባዊ ስጦታ ይሻል። ጥርስ የማያስከፍተውን ትረካ አሳምረው በማቅረብ ህይወት እየሰጡ የሚያዝናኑ ተራኪዎች የመኖራቸውን ያህል የደመቀ ህዝባዊ ትዕይንት የሚወጣውን ትረካ ባለቤቱን በማጣቱ አንገሽጋሽ የሚያሰኙትም በርካቶች ናቸው። ስነ ጥበብ መስታወት ነችና ባለቤት ትፈልጋለች። የትምህርት ቤትና የሥራ ባልንጀራዬ የነበረና በጣም የቀረበ ግንኙነት የነበረን በጊዜውም እኔንም ሆነ ሌሎች የጋራ ጓደኞቻችን እያሳቀ ካዝናናን ትረካዎቹ መካከል አንዷንና ዘመን ተሻጋሪ ነች ብዬ ያሰብኳትን ላካፍላችሁ። ስዩም ይባላል፣ ግን በሕይወት የለም፣ ነፍስ ይማር። ተወልዶ ያደገው በወቅቱ ምርጥ ስጋና የፍራፍሬ ጭማቂ አላፊ አግዳሚው በምታስተናግደው ዱከም ከተማ ሲሆን ዱከምን ለማታውቁ በአዲስ አበባና ደብረ ዘይት መካከል የምትገኝ ትንጥዬ ከተማ ነች። ምንም እንኳ ደብረ ዘይትና ዱከም በአሁኑ ወቅት የገጠሙ ቢሆንም ታሪኩ እንዲህ ነው። በዘመነ ደርግ የእድገት በህብረት ዘመቻ ተቋርጦ በምትኩ 12ኛ ክፍልን የጨረሱ ተማሪዎች ለጎልማሶች በመሰረተ ትምህርት አስተማሪነት ሲያገለግሉ ስዩም ተወልዶ ባደገባት ከተማ ዱከም ይመደባል። የስዩም ተማሪዎች አብዛኛዎቹ የጓደኞቹ እናቶችና እርስ በርሳቸው የሚተዋወቁ ስለነበሩ በተገናኙ ቁጥር አበክረው የሚወያዩት ስለ ኑሮ ውድነት፣ ምን ተወደደ፣ ምን ረከሰ በሚል ዙሪያ ነበር። ተማሪዎቹ ሁሉም እናቶችና ልጅ የሌላቸውም ካሉ ሁሉም ትልልቅ ሴቶች ነበሩ። ትምህርት ቤት መግባት የተገደዱበት ከቀበሌ ሱቅ ለሚገዙና ለሚሸመቱ የምግብ ቁሳቁሶች የፈቃድ ወረቀት ለማግኘት ሲሆን ዋጋውን በጣም የረከሰና ከግል ነጋዴው ዋጋ ጋር ሲነጻጸር እጅግ የሚስብ ሆኖ በመገኘቱ አጋጣሚውን ለመጠቀም ነው። ታዲያ ይሄን እድል ለማግኘት ደግሞ በእርጅና ቁንጅና እንዲሉ ተማሪ ሆኖ ከመመዝገብ በተጨማሪ የፈተና ውጤት ማስረጃ ማቅረብ ግድ ይል ነበር። የተማሪዎቹ ስብጥር ከወጣት የቤት እመቤት እስከ ዕድሜ ጠገብ እናቶች ያካተተ ከመሆኑ አንጻር አስተማሪዎቹም ለብዙዎቹ ተማሪዎች ልጅ ለዕድሜ ጠገቦቹ ደግሞ የልጅ ልጅ በሚሆን የዕድሜ ልዩነት የነበራቸውና ከሁለቱም ጾታዎች የተውጣጡ ነበሩ። የስዩም ተማሪዎች አብዛኛዎቹ ትልልቆችና ሴቶች ብቻ ሲሆኑ ስራውን በተገቢ ሁኔታ ለማካሄድ
ለመሄድ ይቸግር ነበር። እሱን በማዳመጥ ፈንታ እርስ በርሳቸው ስለ ቀበሌው ሱቅ፣ ስለ ጉሊት ገበያው፣ ስለ ሌሎች የገበያ ቦታዎች ቡና እየጠጡ እንደሚያወሩት በሚመስል መልኩ ያወራሉ። ከእናት ተማሪዎች መካከል በዚህ ጸባይ የታወቁት እትዬ አበበች የተባሉ ሲሆኑ ሌሎች አድማጮችና አድናቂዎቻቸው ነበሩ። ብዙ ጊዜ ስዩም ተማሪዎችን የሚያነጋግራቸው በአክብሮትና በፍርሃት ስሜት ነበርና አንድ ቀን በዚህ ሁኔታ መቀጠሉ ተገቢ መስሎ ስላልታየው ትንሽ ጠንከር ባለ አቀራረብ የክፍሉን ጸጥታ ለማርገብ በማሰብ ሙከራውን እንዲህ በማለት ይጀምራል። ዛሬ ትምህርታችንን የምንጀምረው በአማርኛ ትምህርት ነው። እትዬ አበበች ወይ ጉድ! እግር ሂዶ የማይደርስበት የለም። ደሞ አንተ ሆንክ እኔን አማርኛ የምታስተምር? እኔ አበበች አንተ ገና በእናት ሆድ ውስጥ ሳትረገዝ ነው አማርኛ የማውቀው። ሌሎች ተማሪዎች ክፍሉን በሳቅና በጩኸት አደመቁት። ስዩምም እትዬ አበበች እዚህ እኮ የመጡት እማራለሁ ብለው ነው። ሄሄ ተወኝ ወዲያ። ትምህርቱ እንኳን ለኔ ላንተም አልጠቀመ። ተማርን ያላችሁትም ስታውደለድሉ ከመዋል ያለፈ የሰራችሁት የለም። ሂድና የኔን ልጆች ጠይቅ። ወንዱም ሴቷም የአልጋ ሽቦ ሲያራግቡና ሶፋ ሲያለፉ ነው የሚውሉት። ታዲያ ሊማሩ ካልሆነ ለምን መጡ? አየኔ ልጅ ስኳርና ዘይት ለመግዛት የምትችዩ ስትማሪ ብቻ ነው ብሎ የእናንተ አለቃ ተብዬዎቹ የቀበሌ ተመራጮች ስላስገደዱኝ ነዋ። አይደለም እንዴ? እስኪ ሁላችሁም እውነቱን ተናገሩ። የክፍሉ ተማሪዎችም ትክክል ነው በማለት አጉተመተሙ። ከተማሪዎች አንዷ እውነቱን ነው ፍርጥ አርገው የተናገሩት፣ እኛማ እንደሰው አንችል፣ እንዲህ አርገው ያቅምሱልን እንጂ። ሌላኛዋም እኛማ ብንናገር አይደለም የቀበሌዎቹ ተመራጮች ባልተብዬዎቹ ሳይቀሩ አያስቀምጡንም። የእነሱን ቁጣና ፍጥጫ ለመራቅ ብለን ነው ከዚህ ተጎልተን የምንውለው። ከዚህ በኋላ ምን ልንሆን? ድሮስ ወጉ አልቀረም። ከእትዬ አበበች በስተኋላ የተቀመጡት አንዲት እናት ደግሞ አዳሜ ተማርኩ ሰለጠንኩ ብሎ ሲቦጠጥና ሁሉም ስራ ሲያጣ ቀበሌና ካድሬ ብቻ ሆኖ አይደል የቀረው? እኔ እንደው ጦሜን አድራለሁ እንጂ ካድሬ ሁኜ ወገኔን ሳስለቅስ አልኖርም ይላሉ። ስዩም ውይይቱ መስመር በመልቀቁ ስጋት ውስጥ ስለከተተውና አድማ አነሳሽ ሆንክ የሚለውን ተጠያቂነት ለማስወገድ ሲል ርዕሱን ለመቀየር ተገደደ። እሺ እትዬ አበበች የአማርኛ ትምህርቱን እንተውና ሌላ ነገር እንማር ሲል እትዬ አበበችም ድሮስ እኔ ያልጠየቅኩህ አንተው አመጣኸው እንጂ ደግሞ ሌላ ምን ልታመጣ ይሆን? ቀደም ብዬ እንዳልኩህ አማርኛ አንተ እንደማታስተምረኝ ተግባብተናል። በዚህ የተነሳ አይደለም የቀበሌ ሱቅ ሸመታ ቀርቶ የመርካቶ ገበያም ይቅርብኝ። ሳልሞት ደግሞ አንተ እኔን አማርኛ ላስተምርሽ ደፋር። ይሄ ደግሞ ያስተዳደግ ጉድለት ነው። ብትፈልግ ሂድና ለአለቃ አበበች እምቢኝ አማርኛ ባንተ አፍ አልማርም ብላለች ብለህ አቃስጥና ሁሉን ነገር ይከልክሉኝ። ኩራት እኮ እራት ነው። አንተ ብለህ እኔን አማርኛ ልታስተምር። ስዩምም ኧረ እትዬ አበበች አይቆጡ ባክዎት፣ እኔ የተሰጠኝን ትእዛዝና መመሪያ ነው ካስቀየምኩት ይቅርታ። እዲያ መመሪያ የምትለኝ እኔ ይቱ አበበች አይነ ስውር መሰልኩ ወይስ መንገድ ጠፋኝ አልኩህ? ታዛዥ ላልከው ግን ድሮስ አንተ ከመታዘዝ ሌላ ምን ልታደርግ ኖሯል? ምን አቅም አለህና ሌላ ምን ልትሰራ አሰብክ? ወይኔ አበበች ይሄም ሲበዛብህ ነው አልገባህም እንጂ አንተንስ ማዘዝ የሚያቅተው ማን አለና? እድሜ ለጌቶችህ በልና ቀረ እንጂ ክፉ ልታናግረኝ አይደል? የዛሬ ዘመን ልጆች ሳይነኳችሁ ትነካኩና አገር ታቀጣጥላላችሁ፣ የሰው ጠባይም ታስገምታላችሁ። አንተ ብዙ አታናግረኝ፣ ይችን ቀን ብናልፋት ይሻላል። ተው። ለመሆኑ እናት የለህም እንዴ? ጥሎባቸው እንዲህ አይነቱን ደፋርና አይን አውጣ ልጅ ከሚሰጠኝ መሃን ብቀር ይሻለኛል። አረ ይቅርታ እኮ ጠይቄያለሁ እትዬ አበበች ካጠፋው እንደገና ይማሩኝ ብሎ ወደ ጉልበታቸው ደፋ ማለት ሲጀምር ከተማሪዎቹ አንዷ ወይ ጉድ አንተ ምን አቅም ኖሮህ ልጄ ታዘህ እንጂ ይበሉ እርሶ ምርር ብሎ አይዘኑበት፣ ለልጆቹ ግፍ እንዳይደርስ የእናት አንጀትዎን ፈታ ያርጉት። እትዬ አበበችም ውይ ምን አረኳችሁ? እንዲህ አይነቱንስ በልጆች አይድረስ ጠልዩልኝ። እውነቴን ነው። በየዓመቱ ምዘክረው ቅዱስ ሚካኤልስ ምን ይሰራል? ይህ ልጅ ምን አድርጎ መታዘዙንማ እኔም አውቃለሁ። በምንስ አቅሙ ይህን ማድረግ ይችላል ተብሎ ይታሰባል? እንዲያው ነገሩ ቢበዛብኝ እንጂ አውቃለሁ። ማረር መትከኑ ለኔ ብቻ የመጣ አይደለም። የሀገራችን የቤት እመቤትና ሴት ወይዛዝርት ሁሉ ስቃዩን እያየ አይደል? ለማን አቤት ይባላል? ካድሬና ቀበሌ እንዲሁ የቀንጅብ ሆነዋል። መዝረፍ ማስጨነቅ እንጂ ለመሆኑ እናትና እህት ያላቸው ይመስላሉ። ስዩም ቀጠለ። ይበሉ የሂሳብ ጥያቄው ይህን ይመስላልና በመጨረሻ አበበ ስንት እንቁላል ቀረው ብሎ ሲጨርስ ሁሉም ተማሪዎች እጃቸውን አወጡ። እትዬ አበበች አሁን ይበልጥ ተናደዱና ወደ ሌሎች ተማሪዎች ዞር በማለት የት ነበራችሁ እስካሁን? እያንዳንድሽ እንደቆረበ ሰው አፍሽን ይዘሽ እንዳልነበር አበበችን ደንቆሮ ለማሰኘት ነው ይሄ ሁሉ ማስመሰልና መጣደፍ? እኔ ማለት እስኪ እናንተ ምን አገባችሁ? መልሱን ነገራችሁ እንዴ? ወይንስ እያንዳንድሽ አፏን እንደዘጋች ቤቷ ተመልሳ
ሄደች እምላችሁ መሰላችሁ? ሲሆን እኔና እሱ ስንጣላ መገላገል ሲገባችሁ ከንፈራችሁን ስትመጡ ውላችሁ አሁን እኔ ትላላችሁ። ለአበበች መልሱ ጠፋት ያላችሁ ማን ነው? ያውም እኔይቱ አበበች ከናንተ አንሼ እንኳንስ የ17 እንቁላል ስሌት አንድ ጆንያ ጤፍ ብታመጡ እንኳን ቆጥሬና አስልቼ መስጠት የምችል ሴት ነኝ። ሌላው ቢቀር ሳት የላሱና በቃላቸው ትምህርቱን የሚያነበንቡ ልጆች አሉኝ። ደግሞ ብዙዎቻችሁ ልጅ እንኳን አሳድጋችሁ አታውቁም። አጉላለሁ ለማለት ግን ማቀድሟችሁ። እግዚአብሔር ያሳድገውና ልጁ ጥያቄውን የጠየቀው እኔን ነው። ግን የእናንተን መውለብለብ ምን አመጣው? እስኪ ከመካከላችሁ ጥያቄው ለኔ ነው የሚላለ? አልገባችሁም እንጂ መኖራችሁን እንኳን ያስታወሰ አይመስለኝም። ምን ነው ሚካኤል፣ ሻማህን እንኳን አብርቼልህ ነበር። የቀበሌው ሱቅ ሸመታ ይቅር እንጂ የማንም መቀለጃና መለማመጃ ልሆን አልመጣሁ። ኧረ ተው ሚካኤል አባቴ፣ ልጁ እንኳን ጥፋቱን ተረድቶ ይቅርታ ጠይቆኛል። እንዲያው ገና ለገና ከአንድ የግዳጅ ትምህርት ወንበር ላይ አብረን ተቀመጥን ተብሎ እንዲህ ይደረጋል እንዴ ሚካኤል ሆይ? ለነገሩማ ይበለኝ፣ ክብራቸውን የወደዱት ጓደኞቼማ ምኑም ይቅርብን ብለው ከጎረቤቶቻቸው ጋር ደግደጉን እያወጉ ቡናቸውን እየተጠራሩ ሲጠጡ ይውላሉ። እኔ ግን ልጅ አሳድጋለሁ ብዬ ለውርደት በቃሁ። እኔ ተምሬ አገር አልገዛ መሃያ አላስቆርጥ ለስኳርና ለዘይት ብዬ ራሴን ላዋርደው አይዲያ ብለው ምርር ብለው ተናገሩ። ስዩም ቀበል አደረገና ወደ ሌሎቹ እየተመለከተ ጥያቄውን ያቀረብኩት ለእትዬ አበበች ስለሆነ እናንተ አዳምጡና እሳቸው ካልቻሉት እናንተ ትሞክራላችሁ ይላቸዋል። እትዬ አበበችም አንተ ልጅ ተወኝ ብያለሁ፣ ጤና የለህም እንዴ? ማንኛዋ ነች ለኔ አቅቶኝ እሷ ትመልስልኝ የምትባለዋ? እረፍ። ለብሰውና ተሽሞንሙነው ስላያቸው ሊቅና አዋቂ መሰሉህ እንዴ? አንተማ ምን ታደርግ? ልጅ አሳድጋለሁ ብዬ እንዲህ ወድቄና ተጎሳቁዬ አይተኝ ነበርኩ ማለት አይጠቅምም እንጂ ከዚህ ከፊትህ ከምታያቸው ሁሉ የበለጥኩና አንቺ የተባልኩ የቆንጆዎች ቁንጮ ነበርኩ። አይገርምህም? እንዲህ ጎስቁዬ እያየህኝ እንኳን የጥሩ ሸክላ ምስክሩ ገሉ ነው እንዲሉ አስተውሎ ለተመለከተኝ ውበቴ አሁን ድረስ አይታይህም ፊቴ ላይ? ማንንም የሚያስንቅ ነው። እውነቴን እኔ አበበች አሁን አንተን እምጠይቅህ የሂሳብህን መልሱን ይዤዋለሁ። እኔ ስናገር ጣልቃ እየገቡ ማደናቀፉን እንዲያቆሙ ንገርልኝና መልስህን አንድ በአንድ ምንዝርዝር ብጥርጥር አድርጌ ነግርሃለሁ። ተግባባን? ሲሉ ስዩም በሉ ባካችሁ ሁላችሁም በአክብሮት እምጠይቀው የእትዬ አበበችን መልስ በጥሞና አብረን እናዳምጣቸው ሲል ሁሉም ዝም አሉ። እትዬ አበበች ስዩምን አመስግነው በሉ ሁላችሁንም እምጠይቀው አስቀይሜያችሁ ከሆነ በእመቤቴ ስም ይቅርታ እየጠየቅኩ መልሴን በደንብ ስሙልኝ። አንተም ብትሆን መልስህን ካገኘ ኋላ ሳትውል ሳታድር ቢቻል ዛሬውኑ ለሁላችን ካልሆነ እኔም በተመለከተ ጠቅላላ ትምህርቱን ሂሳብ የምትሉትን ሳይቀር በደንብ ስለቻለችው ከቀበሌው ሱቅ የምትፈልገው ሁሉ መሸመት እንድትችል ይፈቀድላት ብለህ ሲሆን በጥሁፍ አለያም በቃልህ እንድትነግርልኝ ነው የምፈልገው። ይሄን ስልህም እንደልመና እንዳቆጥረው መብቴንና ችሎታዬን አውቀዋለሁ። ዲፕሎሙንም ሰኔ ወር ድረስ እምጠብቅበት ምክንያት ስለሌለ ደግሞስ አንተው ለምትጥፈው ነገር ያን ያህል የሚያስጠብቀኝም አይመስለኝ። የጎደለ ካለም ወደፊት ማስተካከል አያቅተኝም። ሰው በዱቤ ዕቃ ይገዛል የለ? እንደዛ አርገህ ቁጠረው። ዛሬውኑ ሰታችሁ ብታሰናብቱኝ ለእናንተም እርፈት ነው። የሚቀርባችሁ ከኔ ጋር ጭቅጭቁ ብቻ ነው። የሚጎልባችሁ ነገር የለም። እኔ ብጎልባችሁ እንኳን ሌሎቹ የሚፈልጉና የምትናገሩት ሳያላምጡ የሚውጡላችሁ ሞልተዋልና ለኔ በሰላም ዲፕሎሜን ሰታችሁ አሰናብቱኝ። ይህን ምልህ ደግሞ በነፃ ስጡኝ ሳይሆን አሁን የጠየከኝን ከባድ የሂሳብ መልስ በደንብ አርጌ ከመለስኩ ኋላ እኔ እንደው ከዚህ ወዲያ ተጨማሪ ትምህርት አያስፈልገኝም። ማርያምን እምበርስቲ አልገባ ወይ ፓርላማ ምረጡኝ ብያል አስቸግር። እኔይቱ አበበች እንደው ስሜንና የቤተሰቤን ስም እስታያት ቅድመ አያታቸው ድረስ ቁልጭ አድርጌ መጻፍ ችያለሁ። ቀበሌ ስብሰባ ላይ ግራጃችሁን አውጡ የሚለውን አስቸጋሪ ትምህርት እንኳን ቀኝ እጄን እንዳያስቸግረኝ በመቀነቴ ከወገብ ያስጠግቼ በማሰር ግራጄን ብቻ አለማምጄ ዛሬ ስንቱ ሴት ወይዛዝርትና መኳንንት በእጅ ማውጣት ሲደናበር እኔ ብቻ ያለ ችግር በመቻሌ ሰብሳቢዎቹ ታይቀር ስሜን ተህዝቡ ፊት አጉልተው እየጠሩ አመስግነውኛል። ስለዚህ ዛሬ ለእኔና ለአንተ የመጨረሻ ቀናችን ስለሆነ የጥያቄህን መልሶች በጥሞና አዳምጥ። አንደኛ አበበ ገበያ ወጥቶ 17 እንቁላል ገዛ ላልከው መልሱ አቤት አቤት ያሰኛል። በጣም የሚያሳፍር ሰው ነው። ካልጠፋው ንግድ ያውም በሁዳዴው ጦም ሰው የእንቁላል ነጋዴ ይሆናል። አለመታደል። አሳዳዩን አሰዳቢ። ለመሆኑ እናትና አባት ይኖረው ይሆን? እንደው ምን አለበት ጥራጥሬውን ነግዶ ቢሆን፣ በዚያውም የጾመኞቹ ጾምና ጸሎት ምህላው ተጨምሮለት ረድኤቱ ይደርሰው ነበር። ሁለተኛ
ሁለቱን ለከድር ሰጠው ለምትለው የዛሬ ልጆች ከውሸት ሌላ ስላላስተማራችሁ አንተው አይቻለው ብለህ የለመድከውን የውሸት ምስክርነት ስጥ። እኔይቱ አበበች ግን እንኳንስ በሁዳዴው ጦም ጊዜ የፋሲካ ዕለት እንኳ ባይ ሲሰጠው አይቻለሁ ብዬ አልመሰክርም። ለመሆኑ ከድር እኮ የራሱ የጦም ጊዜ አለው፣ እንዳንተም የሚዋሽ አይመስለኝም። ደግሞስ ይህን አይነቱን ቃልማዳ ወሬ የሂሳብ ትምህርት ብለህ ትጠራዋለህ? የመቀላመጃና የኃጢአት ትምህርት ብትለው በተሻለ ነበር። ሌላው ቢቀር በጦሙ ምድር የእንቁላል ስሙን እንኳ ስትጠራ ኩነኔ እንደሆነ ይገባሃል። በየሻይ ቤት እየዞሩ ያንንም ይሄንንም መቅመስና መላስ ቁም ነገር መስሎህ ነው? ምን አይነት ዘመን ላይ ደረስን በመድኃኔዓለም። በመሆኑም መልሴ ሲሰጥም ሲቀበልም አላየሁም። ረካህ። ሶስተኛ አራቱን ሽጦ በላ ብለሃል። እንዲህ ነው ነጋዴ። የሐረር ሰንጋ ነጋዴ፣ የጅማ ቡና ነጋዴ፣ የአዳን ነጭ ጤፍ ነጋዴ፣ የጎጃም ማር ነጋዴ። አቤት አቤት ወጉ አልቀረም። እሱም ከነጋዴዎች ቁጥር ሊገባ ፈለገ አይደል? አይ የእንቁላል ቱጃር ነጋዴ እምበለዋ፣ ያውም የአራት እንቁላል ነጋዴ። ተነግዶ ተከብሮ ተሙቷል። ለመሆኑሳ አያፍርም? ስለዚህ መልሴ ሲሸጥም ሲለውጥም አላየሁ ባይ እንኳ ያሳፍረኛል። ማርያምን ሌባ ላመሉ ዳቦ ይልሳል እምበለው እንዴ? እኔ አንተም ብሆን ይሄን ጥያቄ ብዬ አላቀርብም። ለመሆኑማ አንተስ በሌሎቹ መጠሪያ አስተማሪ ተብለህ አይደለ? አራተኛ ስንት ቀረው ላልከው የኔ መልስ ስንት ኑሮት ስንት ሊቀረውስ ይችላል ነው። 17 እንቁላል ቁም ነገር ሆኖ ነበረኝ ይባላል እንዴ? ምን አይነት ሀፍረተ ቢስ ነው? ተሰበረብኝ ለጓደኛ የሰጠሁት ስንት ቀረኝ አሁን ይሄ ጥያቄ ተብሎ ከሰው ፊት ይቀርባል? እግዚኦ! ለአንተ አይነቱ በቀጣፊ ስርዓት ላደገና በውሸት ትምህርት አንጎሉ ለደበዘዘ በሬ ወለደ እያለ የወሬ ታናሽና ታላቅ ብልት ለሚያወጣ ጤናማ ጥያቄ ሊመስል ችሏል። ለእኔ ላበበች ግን ከወሬ ድሪቶነት የሚያልፍ አይደለም። እውነቴን ነው። በመሆኑም ለጥያቄህ መልሱ ያለው ከራስህ ካንተ ጋር ስለሆነ ካለቆችህ ጋር ተወያይተህ በለመደው ያሉባልታ ልምዳችሁ የስብሰባው እሰጣ ገባ እያላችሁ እንድትደሰኩሩ እየመከርኩ ጠቅለል ያለው መልሴ ሲወድቅበት አላየው፣ ማበደሩን አልሰማው፣ ሲሸጥም አላዋዋልኩ፣ የተረፈውን እንዳለም አይታሰብ መሆኑንም ፍርጥም አርጌ ልነግርህ ወዳለሁ ሲሉ በመመለስ በስዩምና በእትዬ አበበች መካከል የነበረው የሂሳብ ትምህርት አለመጣጣም በዚህ ተቋጨ።